ለዘመናት እግዚአብሔር የነገረ ትንቢት አካል መለበስ ይጀምራል። ሌዘር ያረከው ለዘመናት እግዚአብሔር ያወራ ትንቢት የነገረ ድምጽ ነው። ወደዚህ ላንተ ዛሬ በቃ ምን ላድርግ ነው? ወደዚህ ነው። ወደዚህ እጃችሁን ከፍ አድርጉና ዛሬ የኔ ምሽት ነው በሉ እስቲ። አንተ ሰው ዛሬ ነው የመጣኸው? ለመጀመሪያ ጊዜ ነው የመጣኸው? አረበ ጌታ ስም፣ አረበ ጌታ ስም። አሜን ነው ወይ? ለዘመናት እግዚአብሔር ያወራህ ቃል አለ። ቃል ኪዳን ይገባልሃል። እንዲህ ስትል ስትጸልይ በመንፈስ ይሰማለሁ። ምን ስትል መሰለ? ለዘመናት አወራኸኝ፣ ላለፉት አመታቶች ነገርከኝ። ጌታዊ ቃል ኪዳኑ የሚፈጸመው መቼ ነው? ጠብቄሃለሁ። ምን አጎደልኩብህ? ታዝዤሃለሁ፣ አገልግዬሃለሁ። ስጠኝ አልከኝን ዘመን ሰጥቻለሁ። መንፈስ ቅዱስ ግን እንደዚህ ያለ ተራራ ላይ ጸለይከው፣ ጓዳ ላይ ጸለይከው፣ ጫካ ውስጥ የጸለይከው አራኮባስ ይሄ ሰው ላይ ልዩ ቅባት ይመጣል። አሜን። አረ ወይኔ 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 እጃችሁ ዘርጉና ላንተ የቅባት ጊዜ ነው በሉት። ለኔ የቅባት ጊዜ ነው በኢየሱስ። ለኔ የመውጣት ጊዜ ነው በሉት። ለኔ የመውጣት ጊዜ ነው በኢየሱስ። የሚያገለግሉ ሰዎች አማኝ የሆኑ ሰዎች አንተን ለመቀበል አይፈልጉም። የሚገርም ግን አንተ ውስጥ ያለው ነገር ባይፈልጉትም ፈንቅሎ ይወጣል። አሜን ኢየሱስ አሜን። አንተ ውስጥ ያለው ፈንቅሎ ይወጣል። አሜን አሜን አሜን። ይውጣ በኢየሱስ አሜን። እንደዚህ በሉት። አንተ ውስጥ ያለው ቅባት በሉት። እኔ ውስጥ ያለው በኃይል ፈንቅሎ ሲወጣ ያለው በሉት። ፈንቅሎ ሲወጣ አሜን ይወጣል በኢየሱስ። አረ ከባድ ዛሬ ትንቢት ቅባት መጥቷል። የብዙ ሰዎች ደጅ እየተከፈተ ነው። የብዙ ሰዎች ደጅ እየተከፈተ ነው። አንተ መኪና ነው የምትነዳው። ብዙ መኪና ታራባል። አረ አሜን በላ ኢየሱስ ማራ ቶካ ባራዶ ሴሌብራዲያስ ይሆናል በሉ እስቲ አንድ ጊዜ። የለህም መኪና አለው በቃ ታራባለህ። ዞር ስል መኪናዎችን ቆሞ ስላየው ነው። አሜን አሜን። አንተም ለድሆች ደራሽ ነህ። ና አንተም ግባ። ለምን ይለፍና መጥቷል ኢየሱስ። አሜን አሜን ነው ወይ? አንድ ደቂቃ በዚህ ዝማሬ ቆመን እናምልክ እስቲ። ዛሬ ከባድ ቅባት መጥቷል። ያንተም ነው። ካመንክ ያንተም ነው በሉት። ከተዘጋጀ ያንተም ነው በሉት። ከተዘጋጀ ያንተም ነው በሉት። መጥቷል ኢየሱስ በግርማው እኔ ቤት እየተራመደ ትንቢታዊ መዝሙር ነው። አንድ ደቂቃ መጥቷል ኢየሱስ በግርማው ለዳዳዳዳ ጋባስ በላችሁ ላይ ከዚህ ዝማሬ ጋር እየተነበይን መጥቷል ኢየሱስ በግርማው እኔ ቤት እየተራመደ 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 በችግሬ ላይ እየተራመደ በጥያቄው ላይ አይ በተዘጋው ላይ እቺ መጥቷል ኢየሱስ በግርማው እኔ ቤት ምን እየተራመደ እየተራመደ መጥቷል ንጉሡ ምን እየተራመደ በመኑ ላይ በጥያቄው ላይ እየተራመደ በችግሩ ላይ እየተራመደ በሁኔታው ላይ እየተራመደ በተዘጋው ላይ እየተራመደ በሁኔታው ላይ እየተራመደ እልልታ ጭብጨባ ለኢየሱስ። በተዘጋው ላይ አይሆንም በተባለው ላይ አረኔስ ለክብርህ አረኔስ አቤት ቀባት መ አረኔስ ለክብርህ አረኔስ ለግርማህ አረኔስ ለክብርህ አረኔስ ለዝናህ ሽርጉል በልላ አገልግልህ ኢየሱስ ዘመናችን ያንተ ነው። ላጋ ጭብጨባ ጭብጨባ አረኔስ ለክብርህ አረኔስ ይጨበጨባ ለናዝሬቱ ሽርጉል በልላ አገልግልህ ጆሮ የልብሳ ያያል 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 የማያይ ሲመስል የማይሰማ ሲመስል አሜን ነው ወይ? ከፍ አድርጉና እግዚአብሔር ያያል በሉ። እግዚአብሔር ያያል። ድገሙና እግዚአብሔር ያያል። ድገሙና የመጨረሻ እግዚአብሔር ያያል። ካያቸው መካከል ጌታ ልጄን አየሁት አለኝ። የተወራረድክበትን በጫካ ውስጥ በተራራ ላይ ዘግተህ አንተ ለምድሪቱ
መልእክት ያለ ሰው ነህ። እነግርሃለሁ ለአብያተ ክርስቲያናት መልእክት ያለ ሰው ነህ። አሜን አባ ባለ ራእይ ነህ። ራእይ ውስጥ አለ፣ ህልም ውስጥ አለ። እግዚአብሔር ሰዎችን አስነሳልኝ ብለኸዋል። ያ የተናገርከኝ ቃል የታለ ብለኸዋል። የማገለግለው ጌታ ምስክር ነው። ካለበት ቦታ በዙሪያ አንተን ከሚያውቁ ሰዎች በእነሱ መካከል ጌታ ነጥቆ ሲያወጣና አሜን ወጣው በኢየሱስ ፈልገው እስከማያገኙ ድረስ እግዚአብሔር ስምን ሲያወጣ ስምህን ሲያወጣ አሜን አባ ወጣው በኢየሱስ ዋልቫሶትራ ኮፓራዶስታ እጃችሁን ዘርጉና ያንተ ነገር ወጣ በሉት። ወጣ በልሰ ብዙ ትንቢት ሰምተሃል። ብዙ ቃል ኪዳን ብዙ የቃል ኪዳን ድምፅ አለ። ጽፈ ያስካቸው መልእክቶች አሉ። ራእይ ተቀብለሃል። አሉ በጣም በጌታ ፊት በኃይል ስትጮህ አያለው። መንፈስ ቅዱስ እንደዚህ ይለኛል፣ ጊዜው ነው። አሜን። መቼ ነው ላልከው እንደምባቆ መቼ ነው ላልከው ቃል ኪዳኑ መቼ ነው የሚፈጸመው? መቼ ነው ያወራኸኝ? መቼ ነው? እግዚአብሔር ሰው በቀደም ከሱ ጋር ተጨቃጨቁ ነበር። እሺ ሁሌ ነው የምንጨቃጨቁ። እግዚአብሔር ብዙ ጊዜ ያልኩት እግዚአብሔርን እየተወራረድኩ ነበር። ሁሉ ጊዜ ነው የምታወሩት። የሚገርም እኮ ነው። ወደዚህ እግዚአብሔር ከብዙዎች መካከል ይኸውልህ ብዙዎችን ጌታ ሲባርካቸው እያየ ጌታ ወይ ነን ስትላል ስማኝ፣ አንድ ሚስጥር ልንገርህ። አንዳንዶች አጠገብ እያሉ እጥፍ ብለው የሆነ ነገር ሲጨብጡ ጌታ ወይ እኔስ ምን በድዬ ነው አልክ? እንዴት ነው በሱ መኪና መሄድ ነበሩት። አሁን እሱ በእግር ሲሄድ ሁሉም ጀርባ ዞሩት። እግዚአብሔርን ረሳኸኝ እንዴ? ትላንት በመኪና ሲዞር የነበሩት እኔን ዛሬ ሲተውኝ አንተ ዝም ትላለኛለህ ብሎ ሲከራከር እግዚአብሔር ካሳ ጊዜ ያመጣል ያልኩ ነበር። ዛሬ ራሱ ናገረ በጣም ካሳ አሜን ካሳ ይሁንላችሁ። ካሳ ይሁንላችሁ። ካሳ የሚናገረው ጌታ ከሆነ የሚያወራው ጌታ ከሆነ እየሰበረ ያለው ጌታ ከሆነ ዘርጉ እጆቻችሁን በኢየሱስ ስም ይሁንላችሁ። ካሳ ይሁንላችሁ።